አሁን ከክህነት አቀባበል ጋር ያነሳችሁ ችግር አለ። የኔም እንዴት እንደተቀበልኩ አውቃለሁ፣ እናንተም ታውቃላችሁ። ውዳሴ ማርያም ጨረስን፣ መልካ ማርያም መልካ ኢየሱስ ያው ሸመደድን፣ ዳዊት ደገምን። ከዛ በኋላ ዳዊት ደግሟል ይቀበል ተባለ። እንደዛ ሆነን የተቀበልነው። እንዳጋጣሚ ሆኖ እኔ ግን 3 ጊዜ የቅኔ ቤት ገብቼ ተቀኝቼ ነው የተቀበልኩት። ያም ሆኖ ግን ገና ልክ አልነበርኩም። አሁን እንዳልኳችሁ ነው። ውዳሴ ማርያም የሸመደደ ሰው፣ ዳዊት የደገመ ሰው ካህን ስናደርግ በቅቷል ወይ? ሙሉ ነው ወይ? ይሄ ሰው መጀመሪያ እምነቱን መቻ አሳወቅ ነው። መጀመሪያ የቤተክርስቲያን ስርዓት መቻ አስለመድ ነው። ክህነት ማለት ምን እንደሆነ መጀመሪያ መች ነገር ነው። ያን የምናስተምረው ምስጢራተ ቤተክርስቲያን መጀመሪያ ስናስተምረው ነው። ውዳሴ ማርያም ስለሸመደደ ብቻ ክህነት ሰጠ ነው። ከዛ በኋላ አጋጣሚ ድሉ ከገጠበው አቋቋም ሊማር ድጓ ሊማር ይችላል፣ መርጌታ ሊሆን ይችላል። ይሄው ነው እንግዲህ ልዩነቱ። ግን ያም ሆኖ እምነቱ እንደተሸፋፈነ ነው። ሌላው ደግሞ ያው ዳዊት እንደደገመ ዲያቆን ሆነ፣ እውቀት ሳይጨምር ቄስ ሆነ። ማዕርጉ ይጨመራል፣ እውቀቱ አይጨመርም። በጣም በሚገርም ሁኔታ እውቀት አይጨመርም፣ ያው ነው። ያው ሲቀበል የነበረው እውቀት ነው። ሹመቱ ግን ቅስና፣ ቁምስና፣ ጵጵስና እያለ ሄዷል። በቃ ማዕርጉ ነው የሚያድገው፣ ዝም ብሎ የሚቆለለው። እንዲሁ ይህንን አካሄድ ካልቀየር ነው በዚህ አካሄድ ቅስና፣ ዲቁና፣ ጵጵስና ዋጋ ይኖረዋል ብላችሁ ታስባላችሁ? ስለዚህ እንደ ሀገረ ስብከት አሁን እያደረግን ያለ ነው። እናንተ ብትረዱን ይሄ የተለመደው እንደተባለው ውዳሴ ማርያም መጨረስ፣ ዳዊት በስነ ስርዓት መድገም፣ እንዲደግሙ ማድረግ። ቢያንስ ይህን ከጨረሱ በኋላ ቅድም ያልናቸውን ደግሞ ስለ እግዚአብሔር ሀልወት ባጭሩ መረዳት እንዲችሉ፣ ስለ ምስጢራተ ቤተክርስቲያን ባጭሩ እንዲረዱ ማድረግ። ይህንን አድርጋችሁ በሰበካ ጉባኤ አማካኝነት መምህራን ፈትናችሁ ለወረዳ ላኩልን። ወረዳ ቤተ ክህነቱ ደግሞ ተቀብሎ ልክ ናቸው ወይ እነዚህ ልጆች ብሎ መዝኖ ወደ ሀገረ ስብከቱ ይልካል። ሀገረ ስብከቱ ይመዝንና ተጨማሪ ስልጠናዎችን ሰጥቶ ዲቁና እንዲቀበሉ ያደርጋል። አሁን በዚህ መንገድ ጀምረናል። ግን ወከባው ቀላል አይምሰላችሁ። ቤተ ክርስቲያኗን ሊዘጓት ነው፣ ይኸው ይህን ያህል ሰው መለሱ ይሉናል። 5 አላዋቂ ከማከማቸት ምን አለ አንድ አዋቂ ሹመን ቢያጥናት። እንዲህ ይሄ በቁጥር ምናምን በቃ ይሄን ያህል ቄስ አለ የሚለው ይሄን ያህል ዲያቆን አለ የሚለው እና አንድ ትልቅ እድል ይመስለናል። ቁጥር ላይ ሳይሆን ጥራት ላይ ነው መጨነቅ ያለብን። ጥራት ላይ 12 ሐዋርያት ጥራት እኮ ስላላቸው ነው ዓለምን የለወጡት። ይኸው አንድ ደብር 20-50 ቄስ አለ። አሁን ግን ከጎን ምእመናን ይጠፋሉ። በጥንቁልና በመጋደል በምን ይጠፋሉ። አሁን የምናየው ችግር ሁሉ የቤተ ክርስቲያን አቅም ማጣት የፈጠረው ችግር ነው። ስለዚህ ክህነት አሰጣጥ ላይ መምህራን እርዱንና መልክና ሲይዘው እኔም እናንተ ባሰለጠናችሁ ጊዜ ገደብ ሳልሰጥ መጥቼ እሰጣለሁ። አሁን በዚህ ዓመት ያቀድነው እቅድ እስካሁን 3 ጊዜ ነው በዓመት የምንሰጠው። አሁን ግን 3 ጊዜ አይደለም የምንሰጠው ብለናል። ላሊበላ ላይ እንዳለ ሆኖ ወልዳያ ላይ 2 ጊዜ የምንሰጠው እንዳለ ሆኖ ወረዳዎች ላይ ደግሞ እየወረድን እያዘጋጀን ለምን 5 አይሆኑ ለምን 10 አይሆኑ ለነዚያ ሰጥተን መመለስ ባበቃችኋቸው ጊዜ እስከ ወረዳ ድረስ እንመጣለን። እኛ ልጆች አሰልጥናችሁ በጨረሳችሁ ጊዜ ይሄንን በደንብ ውሰዱት። የሰበካ ጉባኤ አባላትም በደንብ አድርጋችሁ ትኩረት ስጡ። ከዛ በመቀጠል ትልቁ ደግሞ አንገብጋቢውና ወሳኙ አሁን የምእመን ጉዳይ ነው። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም።
የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምእመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምእመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ። ምእመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለብን። አሁን እያንዳንዱ ምእመን 4 ዓመት 5 ዓመት ሲሞላው ልጁ ዘመናዊ ትምህርት ቤት እንዲገባ ያደርጋል። ተቆጣጥሮ ያስገባል። ክፈል የተባለውንም ለዩኒፎርም ይህን ያህል ክፈል፣ ለደብተር እስክርቢቶ ይህን ያህል ክፈል፣ ለትራንስፖርት ይህን ያህል ክፈል፣ እሺ ነው የሚለው። ይገባልም። ይሄ ግን እግዚአብሔርን ወደ ማወቅ ልጆቼ ገብተዋል ወይ እግዚአብሔርን ያውቃሉ ወይ ወደሚለው አላዘነበልንም። እንዲህ ካላደረግን በዚህ አግባብ ልጆቻችንን ካላፈራን እንዴት ነችን ቤተክርስቲያን የምናስረክበው? ስለዚህ ቅድም ያልኳቸውን የትርጓሜ መምህራን፣ የቴዎሎጂ ምሩቃን ያስፈልጉናል እምላችሁ ምእመናንን እንፍጠር፣ አማኞችን እንፍጠር ካልን እነዚህ ሰዎች ያስፈልጉናል፣ አገልጋዮች ያስፈልጉናል። በዚህ አግባብ ሰንበት ትምህርት ቤትን መንከባከብ፣ ክፍል መስራት፣ ምቹ ነገር መፍጠር፣ አስተማሪ መፈለግ፣ ማዘጋጀት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የአንደኛ፣ የሁለተኛ፣ የሶስተኛ፣ የአራተኛ ተማሪ መማሪያ መጽሐፍ ተዘጋጅቷል። እስከ 7ኛ ክፍል ተዘጋጅቷል። እግዚአብሔር ቢፈቅድ እስከ 12ኛ በዚህ ዓመት ያልቃል ብለን እናስባለን። እስከ 7ኛ ክፍል ድረስ ያለው ግን ህትመት ደርሶ ታትሞ እየተሰራጨ ነው። ግን ማን ይውሰድልን አሁንስ? ምክንያቱም ሰንበት ትምህርት ቤት ሲባል ምእመናን እግዚአብሔርን እንዲያውቁ ተፈልጎ ነው በሚል እየተወሰደልን አይደለም። ይሄንን የመጣችሁ የመንግስት አካላት፣ የንግዱ ማህበረሰብ ውሰዱት። ልጆቻችሁ ምን ላይ ናቸው የሚለውን ውሰዱ። ስለዚህ ወጥራችሁ የቤተ ክርስቲያኑን አስተዳደር ያዙ። ክፍል ከጎደለ ክፍል እንስራ፣ መምህር ፈልጉ፣ ደመወዝ እንክፈል በሏቸው እና ለመላከ ፀሐይም ወንድሞቻቸውም እዚህ ላይ ትኩረት አድርጉ። ሌሎቹ የነዚህ ሁለት ነገሮች ማጀቢያዎች ናቸው የምንለው ፐርሰንት የምንለው የአብነት ትምህርት ቤትን የሰንበት ትምህርት ቤትን ለመንከባከብ የሚያስችሉ ሰዎችን ለመፍጠር ስራ ማስኬጃ ነው። ትልቁ ስራችን ግን ሰውና ሰው ነው። ሰው መፈለግ ነው። ሰው ማዳን ነው። ይህን ትኩረት አድርገን እንውሰደው፣ እናግዛቸው። ሌላው ቅድም አንስታችሁታል፣ ከቤተ ክርስቲያን ተከላ ጋራ ከጽላት አሰጣጥ ጋራ የገጠመን ችግር እንደ ዞን ይበልጥ ደግሞ እንደ ዋድላና እንደ ጋዞ ደግሞ ይገርማል። ዋድላ በዚህ ደረጃ መውረዱ ዝቅ ማለቱ ይገርመኛል። አሁን የቤተ ክርስቲያን አተካከል አንድ ቤት ተሰራ፣ ቤተ ክርስቲያን ግን አይደለም። ያ ቅድስት የሚለውን ስያሜ ለማግኘት ሌላ ሂደት አለ። ደግሞ በሚመለከተው አካል በሊቀ ጳጳስ ወይም ሊቀ ጳጳሱ በወከለው ቆሞስ ያ የተሰራው ቤት ስርዓተ ጸሎት ይካሄድበታል። ስርዓተ ጸሎቱ ሲያልቅ በሜሮን ይታተማል። ከዛ በኋላ ቅድስት የሚለውን ስያሜ ያገኛል። ያ ቤት ቅድስት ማለት ምን ማለት? የተለየ የከበረ ማለት ነው። አሁን እንዲህ አይነት ህንፃዎች ከተማችን ላይ አሉ። አሁን እንደምንገለገልበት ከነዚህ የተለየ ማለት ነው። በጭቃ ቢሰራ በጭራሮ ቢሰራ
በቡለኬት ቢሰራ በድንጋይ ቢሰራ አንዲት ቅድስት ቤተ ክርስቲያን ይባላል። ቅድስት የሚለውን ለማግኘት ሊቀ ጳጳሱ ያስፈልጋል። ሊቀ ጳጳሱ የሚያትምበት ሜሮኑ ያስፈልጋል። ቄስ ሜሮን አይቀባም። ደብር ላይ ቤተ ክርስቲያን ላይ ጽሌ ላይ አሁን የተቸገርነው ይሄን የሚረዳን ካህን አጣን። ምእመኑም አላዋቂ ካህን እንደመራው ይሄዳል። ምክንያቱም በሰንበት ትምህርት ቤት ስለ እምነት አላሳወቅ ነው። ክህነት መቀበልና እምነቱን ማወቅ ራሳቸውን የቻሉ ነገሮች ናቸው። እምነቱን ማወቅ የሁሉም ምእመን ነው። ካህን መሆን ደግሞ የተለየ ጥሪ ሲደርስ ካህን መሆን ነው። የተማረ ምእመን ካለ የሚያሳስት ካህን ከገጠመው ገደል ይዘኸኝ እየሄድክ ነው፣ የቤተ ክርስቲያን ስርዓት አይፈቅድም ብሎ ይሞግታል። የሚሞግት ምእመን የለንም። አሁን ይህ በወገን በአምቻ ባበልጅነት ከገል ያልለይም እያል አብሮ ገደል የሚገባ ነው ያለ። አሁን እየተቸገርን ያለ ነው። በዚህ አግባብ ቤተ ክርስቲያን አለመሰየማችን አለማክበራችን ነው። ጽሌ ማለት ምንድን ነው? አሁን የማርያም ጽላት፣ የሚካኤል ጽላት፣ የገብርኤል ጽላት፣ የተክለ ሃይማኖት በጥቅሉ የሰማዕታት፣ የመላእክት፣ የጻድቃን፣ የእመቤታችን ጽሌ ስንል ምን ማለታችን ነው? የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው ያለ ነው። ግን ምንድነው የማርያም ጽሌ ማለት ብንለው ማብራሪያ የለውም። አሁን የተቸገር ነው። ይውላችሁ ይሄ ስያሜ ነው፣ መታሰቢያ ነው። የማርያም ማለት የገብርኤል ማለት የጊዮርጊስ ማለት መታሰቢያ እንጂ ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። እየሰማችሁኝ ነው? የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ቤተ ክርስቲያን ስንሰራ ይሄ ጊዮርጊስ ቤተ ክርስቲያን ነው፣ ይሄ ማርያም ቤተ ክርስቲያን ነው፣ ይሄ ሚካኤል ነው እንላለን። ማርያምን ለማምለክ አይደለም፣ ጊዮርጊስን ለማምለክ መታሰቢያ ነው። ለምሳሌ በሀገር ደረጃ ትልልቅ ስራ የሰሩ ትልልቅ ሰዎች ድልድይ፣ መንገድ፣ አደባባይ ይሰየምላቸዋል አይደለም? ይሰየምላቸዋል ትውልድ እንዲያስታውሳቸው፣ ትውልድ ከነዚያ ሰዎች ህይወት እንዲማር ነው። ወደ ትልልቅ ከተማዎች ስንሄድ ግን በትልልቅ ሰዎች መንገዶች ተሰይመዋል፣ ትምህርት ቤቶች ተሰይመዋል። አሁን እዛ ትምህርት ቤት ያ የተሰየመው ሰውዬ ይመለካል እንዴ? ምን አለው? ስሙ እንዳይጠፋ እንዲታወስ። ስሙ የሚታወሰው ለምንድን ነው? ያ ጥሩ ስራው ለትውልድ ይጠቅማል እንዲተላለፍ ነው። እኛ አሁን ጊዮርጊስን ቤተ ክርስቲያን ስንተክልለት ልናመልከው አይደለም። ያ የ20 ዓመት ወጣት በእምነቱ የፈጸመው ተጋድሎ ምን እንደሚመስል እኔና እናንተ ከህይወቱ እንድንማር ነው የተሰየመለት እንጂ ቤተ ክርስቲያኑ የማን ነው? ንገሩኝ። የእግዚአብሔር ብቻ ነው። የጊዮርጊስ ጽላት እንላለን። ያ ጽሌ የማን ነው ግን? ንገሩኝ። የእግዚአብሔር ነው። ስለዚህ ፍጥጥ ብለን የማርያም ካልሆነ የምንለው ለምንድን ነው? የጊዮርጊስ የምንለው ለምንድን ነው? ይህን የለየ ካህን አለመኖሩ ነው የተቸገር ነው። አባቶች አልፈርድባችሁ። በቃ ቅድም እንዳልኩት ነው። እውቀት ሳይጨምር ማዕረግ ጨመረ። ዲያቆን እገሌ የተባላችሁ ቄስ ለመባል ምንም ሳትጨምሩ ቄስ እገሌ የተባላችሁ አለቀ እንጂ አሁን ይሄ እውነት ለእናንተ ሸክም ለእኔ ሸክም መሆን ነበረበት? ይሄ የቤት ስራ ሆኖ እናንተንና እኔን ማጉላላት ነበረበት? ስንት ልማት እያለ ስንት የሚቀድም ነገር እያለ ይህንን ችግር ታዲያ የምንፈታው ሁልጊዜ በፖሊስ አይደለም፣ ሁልጊዜ በፍርድ ቤት አልነበረም። ሀይ የሚል ምዕመን በመፍጠር ነው። ይሄ ነውር ነው፣ ስርዓት አይደለም የሚል
ቄስ ዲያቆን ማፍራት ስንችል ነው። አንዳንዶች እኮ በጣም የሚገርም እኮ ነው። እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦት እገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶች ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ እገሌ ነው፣ እገሌን ብታስተክል ታቦት እገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደለ? ሌላው ይቅር፣ አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምእመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምእመን የለም። እኔ ምንን ተጋፍተውት ነው ይሄን ያደረኩት? የኔን ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይሄን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይሄንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁም። ይሄን ነው ልታወግዙት የሚገባው። ስለዚህ ይሄ ከቤተ ክርስቲያን ተከላ ጋራ ተውት፣ አስተውሉበት። ጽሌ ያለ ሊቀ ጳጳስ ፈቃድ አይሰጥም። ከቦታ ቦታ እንኳን ያለው እንኳን ያለ ሊቀ ጳጳስ ፈቃድ አይንቀሳቀስም። ሌላው ይቅርና በቱሪዝም እንኳን ወንጀል ነው አይደል እንዴ? አንድን ቅርስ ከቦታ ቦታ ማንቀሳቀስ ወንጀል ነው። እንደ ሃይማኖቱ ደግሞ ኃጢአት ነው። በማን እጅም የሚመጣ አይደለም። ሊቀ ጳጳስ ብቻ ባርኮ ሜሮን ሲቀባው ብቻ የሚከብር የሚለወጥ ነው። አንድ ሕፃን ዲያቆን ለመባል ጳጳሱ እንደሚያስፈልግ ሁሉ ጽሌ ለመባል ወይም ጽላት ለመባል ግድ ሊቀ ጳጳሱ ያስፈልጋል። ይሄ ግን እየሆነ አይደለም። ዋድላ ላይ ይሄን በደንብ ብትወስዱት። ሌላው ቅድም እንዳያችሁት ይሄ የ10 ዓመቱ መሪ እቅድ የትምህርት ዝግጅት፣ የሥራ ልምድ፣ ልዩ ክህሎት የሚጠይቅ ነው። እንዳያችሁት እንደተለመደው ዝም ብሎ የኛ ሰው ገብቶ ሰበካ ጉባኤ ይሁን ብለን በምናደርገው ምርጫ የሚካሄድ አይደለም። እንግዲህ ይህችን ቤተ ክርስቲያን እንታደግ ካልን ምን አይነት ሰበካ ጉባኤ እንምረጥ? ምን አይነት የወረዳ ቤተ ክህነት ሰራተኛ እንፍጠር? ምን አይነት የሀገረ ስብከት ሰራተኛ እንፍጠር ማለት ግድ ነው አባቶች። አሁን መተማመን ያለብን። ሌላው ደግሞ ምን አይነት ሰው ስራ እየለመናችሁን ሌሎቻችሁ እነ መርጌታ ሃይማኖትን ከመንግስት ቤት ለምን ያመጣ ነው ወደን እንዳልመስላችሁ። ሌላ ምንም ያገናኘን ነገር ኑሮ አይደለም። እንጀራም ማጣው አይደለም ወደኛ ቤት የመጡት። እዛው መንግስት ቤት የምትከፈላቸውን ብቻ ሰተን ያመጣናቸው፣ አልጨመርን አልቀነስ። ለዛውም ለምነን ነው። ለምንድን ነው የለመንኳቸው? ስራ ስጠን እያላችሁ የምትለምኑኝ ያላችሁ አይደለም ወይ? ለምንድን ነው የለመንኳቸው? እነሱ ስራው ስለፈለጋቸው ብቻ ነው። ሌላ ምክንያት የለኝም። ስራው ስለፈለጋቸው ብቻ የስራውን ፍላጎት ነው የማከብረው፣ የግለሰቡን ፍላጎት አይደለም። ዮሐንስን ስናመጣ እንደዛው ነው። ነገም ሌሎች እናመጣለን። የምናመጣው ወደን አይደለም፣ ስራው አስገድዶን ነው። አጥቢያ ላይ ይህ አይነት ስራ ካልተሰራ ለውጥ አይመጣም። አጥቢያ ላይ የኛ ቤተሰብ ብቻ ሁልጊዜ ሰበካ ጉባኤ አባል ይሁን። አባት ሲወርድ ልጅ፣ ወንድም ሲወርድ አጎት፣ እንደ ከኛ ቤት አይውጣ የሚሉ ጎጦች አሉ አይደለም እንዴ? አይገጥሟችሁም? አሉ እኮ። እንዴት አይነት አካሄድ ነው? ይህ አካሄድ ቤተክርስቲያን ያሳድጋል ወይ? በእርግጥ ይሄን ስል አጎት ዘንድሮ ተሹሞ የሚቀጥለው ሌላ ወንድም አይሾም ማለት አይደለም። ስራው ከጠራው ህዝብ ከመረጠው። ግን የሚሰራ ደባ የተለመደ ዝርፍ ያለ አካውንቱ አይታወቅ፣ በቅጡ ኦዲት አይደረግ፣ በግሉ አካውንት ይከፍታል።
ሲወርድ የሱ አካውንት ነው፣ የቤተ ክርስቲያኑ አይደለም። ኦዲት አይደረግ አይታወቅ። ቀዳሹ ይራባል፣ መርጌታው ይራባል፣ ይጠማል። እሱ ግን 3 ዓመት ገብቶ በጥብጦ አካውንት አድልቦ ይወጣል። ዘብለ ቀስ ብሎ ባጃጅ ቀስ ብሎ ታክሲ ይገዛል። ይሄ አይነት አካሄድ በማንኛውም ህዝብ ቁጥጥር ካልተስተካከለ ቤተክርስቲያን ማሳደግ አንችልም። ስለዚህ የሰበካ ጉባኤ ምርጫ መሆን ያለበት የትምህርት ዝግጅቱ ጥሩ ነው፣ ተምሯል፣ ፊደል ቆጥሯል፣ ይህንን እቅድ ይረዳዋል፣ ያስፈጽመዋል ተብሎ የትምህርት ዝግጅት፣ የሥራ ልምድ፣ ልዩ ክህሎትም መቼም የተማረ ሁሉ ደግሞ ችሎታ ደግሞ ችግር ነው፣ ራሱ የቻለ ጸጋ አይደል? እንዲህ አይነት ሰው ልትመርጡ ይገባል ወንድሞቻችን። ይህችን ቤተክርስቲያን እናሻግራት ካልን በዚህ መሪ እቅድ ልክ መስራት አለብን። በእቅድ የማይመራ ሰው በጨለማ እንደሚራመድ ሰው ነው። ይሄ አባባል እንውሰደው፣ ሁላችንም ልባችን ላይ እንጻፈው። በእቅድ የሚመራው ተቋም ግን የሚመራው ሰው ከተማረ ነው። ስለዚህ እንደ ከተማ ላይ የመጣችሁ እንደ አጥቢያም ተወክላችሁ እንደ ከተማም ሽማግሌ ተወክላችሁ የመጣችሁ ሰበካ ጉባኤ ምርጫ ሲሆን ቆራቢ ነው የሚለው ቆራቢት ናት የሚለው መስፈርት እንዳለ ሆኖ ትምህርቱ ምንድን ነው? የት ተቋም ላይ ስራ ሰርቷል? እንዴት ያስፈጽመዋል? ብላችሁ በዚህም ልክ ገምግሙና የተማረ ሰው እያስቀመጥን ይሄንን መሪ እቅድ እንተግብረው እንለወጣለን። እንዳያችሁት መሪ እቅዱ በሰው ላይ በማህበራዊ ላይ ማለት በመንፈሳዊ ላይ በማህበራዊ ላይ በኢኮኖሚያዊ ላይ እንድንሰራ ያደርጋል። መንፈሳዊ ሰው እንፈጥራለን። የሰንበት ትምህርት ቤቶችን፣ የአብነት ትምህርት ቤቶችን፣ የትምህርት ልህቀቶችን እንድናስፋፋ ያግዛል መዋቅሩ ይሄ እቅዱ። እንደገና ማህበራዊ ላይ ደግሞ ድሆች ላይ በእምነት ሳንለይ ብዙ ነገር እንድንሰራ ያግዛል። ኢኮኖሚ ላይ ደግሞ እንደጀመራችሁት አሁን ጠዋት የባረክ ነው የሶስቱ አድባራት ነው አይደል? የሚገርም ነው። እንግዲህ እንዲህ እዚህ ላይ እንድንሰራ የሚያደርግ ነው። ይሄንን ለመስራት የምትወክሉት ሰበካ ጉባኤ ወሳኝ ነው። ዋርላ ትልቅ ወረዳ፣ ትልቅ ታሪክ ያለው ወረዳ ነው። ያሁኑን አያድርገውና የስነ እጽዋት ተመራማሪ ሰዎች የነበሩበት፣ የስነ ከዋክብት ተመራማሪዎች የነበሩበት አገር ስለሆነ ነው። ዋርላ ትልቅ ወረዳ ነው አባቶች። አሁን በዛ ልክ አንሞላ ብለን ነው እንጂ ልክ ይሄ የጥምቀት ታስታውሱ ከሆነ ያው እንግዲህ ሁሉም መቼም ተውሶ ምንም ብሎ ለብሶ ነው የሚሄደው አይደል? እና አንዳንድ ጊዜ ህፃናት የልጃገረዶች ያው ቤት ላይ ልብስ ይጠፋና የእናቷን ቀሚስ ተውሳ ትሄዳለች፣ የታላቅ እህቷን እና አትችለውም። በልኳ ስላልተሰፋ እያጎላደፈ ይጥላታል። የዋርላ ታሪክ እንዲህ ነው የከበዳችሁ። በእናንተ ልክ አልተሰፋም። እውነት ለመናገር በልኩም አልሆናችሁም። ይህንን እመኑበት። እኔ እንደ ምእመንም እንደ ካህንም እንደ ድፍረት አትቁጠሩብኝ። እንዲሁ ባለች ትንሽ የታሪክ የማንበብ ልምድ ዋርላ እንዲህ አይነት ወረዳ እኮ አይደለም፣ እንዲህ አይነት እኮ ሀገር አይደለም። እናንተ የሀገርን ብርት እኮ ነው በእውቀት ደረጃ። እና አሁን ታሪኩ ከኛ ጋር አብሮ አልሄደም። ልክ ያ ቀሚስ እንደ ተዋሰችው ነው የሆነብን። ገብቷችኋል? ስለዚህ በልካችሁ እንዲሆን ታሪኩ እደጉ።